መጣና ዘፈንም አለ ሰላም ነው ወንድሜ ምን አባፈለክ ለዘርፈኝ ነው አይ አይደለም መናጢ ምን አባ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ በመስጠት እኔ ልታወራኝ እንዴት አንተ ኮነ ምን አርጌ ነው ቆይ እንዴት ይሮጥኪት ሮጥ እንዳዞር እጅፋም ምን ይመስላል በእናታ ሰላም አቤት ስራ ላመለክት ነበር ና ግባ እሺ ነው እሺ አጅር ና ቁጭ በል ወንድሜ አንተ ነህ እዚህ ድርጅት ስራ ያመለከትከው አው ቅድም ግን ቻኩ ችግር የለውም ይኸውልህ ሰውን በማንነቱ አይተህ መገመት የለብህም ለሰው ልጅ ክብር ሊኖርህ ይገባል በዚህ እድሜ ውስጥ ጥላቻ ተንኮል ምን ይሰራልሃል እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው አንተ ግን እንደ ውሻ አንቋሸሽከኝ እንደ ቆሻሻ ነው ያረከኝ እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ እኔ እዚህ ካምፓኒ ባለቤት ሆኜ ሰው አከብራለሁ ለሰው ክብር ይኖርህ ወልወለ ጨረስ እሺ አለቃ ይሄው እኮ ጨርሻለሁ እኔ ቻው አንተ ንፍጣ አንተ በቃ የኔናንተ ነገር አበቃለት ማለት ነው የኔናንተ ነገር በቃ መጨረሻው ይሄ ነው ማለት ነው ይሄ ሁሉ ጊዜ ታደውልኝ ቴክስት አታርግልኝ የቆየው የሆነ ነገር ብታገኝ ነው እንጂ ዝም ብለህ አይደለም ኤደን እናቴ አርፋ ለቅሶ ላይ የነበርኩት ማለት ወይኔ ዴቪዬ የኔ ቆንጆ አም ሶሪ በእናትህ ወይኔ በጣም አዝናለሁ አልሰማሁም ነበርኩ የኔ ፍቅር ይቅርታ እሺ አብሽሪ ችግር የለውም አብሽር በቃ የምፈልገው ነገር ካለ ሁሉ ጊዜ ከጎንክ ነኝ እሺ የኔ ቆንጆ አይ እኔ አሁን ፍቅረኛ አለኝ እኔም እናት አለኝ እሺ ይበላጣ ልጁን ሁሉ ጊዜ በሆድሽ ስትሸከሚው አይደክምሽም እንዴ ወዲህ አታስብ አይደክመኝም እሺ አው ማለት ነው በሆድሽ መሸከም ከደከመሽ ሌላ ቦታ ማዞር አትችይም በሌላ ቦታ ቀይረሽ መሸከም አትችይም አይቻልም እንጂ ቢሆንማ ደስ ይለኝ ነበር አታውቂም እንዴ ይቻላል እኮ ጎረቤታችን ያለችው የኡጁሉ ሚስት አወቅሽ አዎ በኳት እናሳ እሷ እኮ ማለት ነው ልጇን እኮ በቂጧ ነው የምትሸከመው ሁሉ ጊዜ ቂጧ ትልቅዬ ነው ልጇ እዛ ውስጥ ነው እንዲ ያለው አንተ ልጅ ኧረ እባክህ እንካ ሰላምትያ በምንትያ በካሳ ምን አለ በካሳ ሰምቻለሁ ደግሞ አልጋ ላይ ስፈሳ እንዳላራ ሰላም ናችሁ ምን ይዘህልን ነው የመጣው ለዛሬ እንኳን ምንም ይዤ አልመጣሁም ክፍለ ሀገር ያረስኩት እርሻ አለ እሱ ሲደርስ ባይሆን ይዤ እመጣለሁ ታለንት ምንድነው የምታቀርበውን አቅርቦታ ነው እሱ ነው እሱ ራፕ ነው ራፕ ያ 50 ሴንት ነው አጋሪ ባሲ ባረሚ ባባ ባሲ ባረሚ አጋሪ ባሲ ባረሚ ባባ ባሲ ባረሚ አረ ምንኛ ነው ቆይ እንግሊዘኛ ነው ውጭ ሀገር ክፍለ ሀገር አካባቢ መወራወሬ ነው እናንተ ታውቁ ነው ብቻ ነው የማውቀው አጋሪ ባሲ ባረሚ ባባ በጭራሽ ነው ማይበልጠኝ ግን እሱ ግንብ ነህ እበልጠዋለሁ ነው የሚለው እኔ የሰራሁት ግንብ ብቻ ነው የሚበልጠኝ ጋሼ እሱ እኮ በሳቅ የሚፈርስ ፎቅ እኮ ነው የሚገነባው እሱ የገረፈው አሸዋ እድሜ ልኩን እንዳለቀሰ አይደል እንዴ ጨካኝ ገራፊ እኮ ነው ሰንበር በሰንበር አይደል እንዴ የሚያደርገው ግንቦትን ጋሼ አይ ስሙን እንኳን አታጥፋ እሱን ጎበዝ ነው አይ ጋሼ እኔ እኮ ኩድንችት እንደቆሎ እየቆረጠምኩ ያደኩ ልጅ እኮ ነኝ ከሱ ጋር ያወዳደሩኛል እኔ እኮ ሀልክ በድራፍት እኮ ነው የምጠብቀው ጋሼ እኔ ገነቦት ግን ውሃ አይደለም የሚጠጣው ጥይት አይደል እንዴ የሚጠጣው ስታመም ራስ ሆስፒታል ሄጄ እኮ አላውቅም ጠጣር እኮ ነው ሙጠው ነው እኮ ጋሼ አንተም እኮ ጎበዝ ነህ ግን እሱ ይበልጣል አይ ጋሼ እኔ እኮ ጠንቃቃ ነኝ ነው እያልኩ ያሉት ሲሚንቶ ከማብኳቴ በፊት አሻውን ለብቻ እንደ ምስር በትሪ ለቅሜ ነው ማቦከው ቆሻሻ እንዳይኖረው እኮ ነው ምሎት ጋሼ የኔ አርማታ እኮ ዳቦ ካለ ማርማራታ እኮ ነው ፌሮ እንደ ሸንኮራ እየሰበርኩ አንዴ እርሶን ቤት የሰራሁት ጋሼ አዎ ቆንጆ አድርገህ ነው የሰራልኝ እንደውም ሰሞኑ ቀለምና ሴራሚክ አስቤያለሁ ትንሽ ብር አጣው እንዴ ብር ካጡ ኔክስት ሉዶ ላይ ጌም ተጫውተው ብር ሰርቶ ቤቶት ላይ ጨርሱም እንዴ ጋሼ እንዴት እንዴ እዚህ ነጩ ፎቅ ያቶ ደስታለኝ እዚህ ቅያሱ ጋር የልሼፑ ቤት እንዴ ቴሌግራም ላይ ኔክስት ሉዶ ቦት ብለው ገብተው እኮ ነው ብር ሰርቶ ቤታቸውን የጨረሱት ጋሼ ቆይ አንዴ ስልኬን ይዤ ልምጣ ይዘው ነው በሰላም አለቀ እንደው ቅራሪ ላምጣላችሁ ቅራሪ አረጋይን ቅራሪ ነው እኛ ኮቃው ልናጥብ ድስቱም እንትን ካላል ካልተጠራረገ እሷን ጠራርገን አጣጥበን ምናምን ቀዩንም አደጫንም እንትናንም ተባረግ ነው የመጣነው እሷን ልናጥብ ነው እናት የምን ቅራሪ ነው የምን ቅራሪ እርሽ እዚህ አይ ወጡማ አለ እንደው እንጀራው አለቀ እንጂ ሱቅ እንኳን ሄጄ እንዳልገዛ ሱቅም የለም
ኧረ አትጨናነቂ። ያንን ሁላ ህዝብ መሸኘት ይችላል። 500 አይሆንም? ኧረ 600 ያንን ሁሉ መሸኘት በሉ። አትደበሩ። በቃ ተጫወቱ። እሺ እናቴ እሺ። ስቅንቅን ታስጠላለሁ። አሁን ለኛም ይሁን እንደው 4 እንጀራ 8 እንጀራ አታ ነው። ምን ችግር እንደው ስታስጠላ በፈጣሪ እንደው ከቀዩም ካልጨውም ብንል እኮ ምን ችግር ቢቆይሽ ያግታል እንጂ ትራ ስቅንቅን የሆነ ሴትዮ ስታስጠላለሁ። ደጋሾች እንዲህ ናቸው። ኧረ እንደው ቃውን ሳይቼ መጣው ትንሽ የሳህን አለና እባካችሁ ተነሱና እስቲ ስልኮሽ እጠቡልኝ። ሳህን እንዴ ለሳህን ደግሞ ህፃናቶች አነሱ እንዴ ምን ይሰራል? ሻያጥሙም እንዴ ምግብ አለው ሳህኑ ሲጀመር ነው። ኧረ በይ በቃ ሁሌ እንኳን የሌለበት እትዬ ብርቄ ጋር ሄደን እድላችን ነው። ብርቄ አንቺ ግን ለምን ፎቶዬን ማልኪልኝ? ምንድነው እሱ? በጣም ተለመንሽ እንዴ? ስንት ጊዜው አንቺ ጋር ከተቀመጠ ለምን በፋይል አድርገሽ ማልኪልኝ? ቆይ እንዴ እኔ ከፖስትኩ ስንት ጊዜ በእናትሽ ረስቼው ነው እንዴ? ልክልሻለሁ በቃ እንዴ እኔ በዛ ላይ ደግሞ ስንት ሰው ፎቶ አዳዲስ ፎቶ ላኪልኝ ምናምን ነገር እባላለሁ። ፖስት ካረኩኝ ስንት ዘመን አዳዲስ ነገር መፖስት ነው የምፈልጋለሁ። እኔ አይተነሳው በራሴ ፎቶ ምንድነው የነክል የምትለምኙ? ቆይ እኮ እሺ በቃ ታዲያ ምን የሚያስጨውሽ? አዎ በቃ ላኪልኝ ወደዛ። በጣም ተለመንሽ፣ አስጠላብሽ። እሺ ወደዛ። እኔ ካሁን በኋላ ሲጀምር ባንቺ ስልክ አልነሳ። ሁለተኛ ባንቺ ስልክ ብነሳ። ኧረ እንደዛ ነው። በጣም ጥሩ አይደለም እኮ አይደለም። በቃ ላኪልኝ እሺ። ቴክሴንደር እስከንደር ጦሱ የሚያሰካራ ማጎት ምንድነው? ዘንድሮም እየጠጣ ሰፈርተኛው የሚበጠብጥ እዚህ ሰፈር ሰው አይተኛም። እኛም እኮ ጠጥተናል። ብርቅ አይደለም እንዴ? እኔ ጠዋት ተነስቼ ጥርሴን ባረቄ ነበር የምወርሽው። ከዛ ቁርሴን በልቼ ሻይ ኮረንቲ ነው የምጠጣው። ኮረንቲ ግን አይዞትም። ሙት ቀልደ ዝም በል እንኩቶ። ያጎትም እንዲሁ እንዳንተ ድንጋይ በዛ ላይ ቋጣሪ ሀገር ያወቀው ዝናብ የሞቀው ቋጣሪ እዚህ ለኛ ለሆነ ጊዜ ሴጣን ይዞት ምግብ ቤት ገብቶ ምግብ በልቶ ሴጣኑ እንዳያስከፈሉ ሴጣኑ ወጣ አልኩ። ከዛ በኋላ የማይሆን ነገር አያውቅም። ያጎትም እንዲሁ እንዳንተ የሚባለውን አይሰማ ድንጋይ። የሆነ ጊዜ ትዝ ይለኛል 11ኛ ክፍል እየሮጠ መጥቶ እሑድ ቀን ግን ለምንድን ነው የሚዘንበው? እኔም እንደተማረ ሰው ረጋ ብዬ መዝነብ ካለበት በየትኛውም ቀን ይዘንባል፣ እሑድ የተለየ ቀን አይደለም ስለው እንዴ እሑድ እኮ ሰንደይ ነው የፀሐይ ቀን ነው እንዴት ይዘንባል አለ። ማይም ዘረ ማይሞች አይሳደቡ። ግን አጎቴን እኔ ለምንድን ነው የሚጣል? ይገርማል። እኔ እናንተ ቤት ነበር ሙሉ ከአጎቴ ጋር ብዙ ነገር እያደረገ ፕሌይስቴሽን እየተጫወተ ምናምን የሆነ ቀን ከመሬት ከነስቶ ካልሸጥኩታል ሞቼ ይገኛል። ተው ችግር የለም ቢያንስ እንኳን ወይ ወደ PS4 ወይ ወደ 5 እናሳድገዋል። አልሰማህም ብሎ መገናኛ መሰረት ደፋረስ አንደኛ ፎቅ ላይ ዘፔስ ማርኬት የሚባል ቦታ ሄዶ ሸጠው ላል። ያ አንተም የሱ አምሳያ ስለሆንክ ነው የነገርኩ። መሸጥ ከፈለክ አካውንታቸውን ከስራ አስቀምጬልሃለሁ ልል ነው።